የተጣለበትን እምነት ወደ ጎን በመተው ከሚጠብቅበት ቦታ መኪና በመስረቅ የተጠረጠረ ግለሰብ ከነግብረ አበሮቹ በቁጥጥር ስር ውሎ ምርመራ እየተጣራ ይገኛል። ተጠርጣሪው ከሌሎች ግብረ አበሮቹ ጋር በመሆን የወንጀል ድርጊቱን ፈጽሟል የተባለው በየካ ክፍለ ከተማ ወረዳ 8 ሾላ አካባቢ ካለ የመኪና ማቆሚያ ውስጥ በሌሊቱ ክፍለ ጊዜ ነው። አብይ ዘለቀ የግል ተበዳይ ናቸው። ስራ ውለው ተሽከርካሪያቸውን ከተጠቀሰው የመኪና ማቆሚያ ውስጥ አቁመው ቤታቸው አረፍ ባሉበት ሰዓት ጎረቤት ተጠራጥሮ ስለ መኪናቸው መወሰድ እንደነገራቸውና መኪናውን ከቦታው ሲያጡት ለፖሊስ እንዳመለከቱ ተናግረዋል። የኤጀንሲው ቅጥር ጥበቃው በሰዓቱ ከውጭ ካሉ ሌቦች ጋር ኮንታክት በመደራረግ መኪናውን ማታ 4 ሰዓት ተኩል ላይ እኔ ፓርክ አድርጌ ወደ መኖሪያ ቤቴ ገብቼ ተኛው። ወደ 5 ሰዓት ተኩል ላይ ከፓርኪንግ ተዘርፎ ወጣ። ከዛ በኋላ በነበሩት ጥበቆች ሁለቱ እዛው ነበሩና የመዋከብ ስራ ነበር። አንድ አርፍዶ የገባ ነዋሪ ሲዋከቡ አይቶ ስልክ ደውሎልኝ ምንድነው ብዬ ሲሄድ መኪና ይበለቱ የለም። ወዲያውኑ ለፖሊስ ሪፖርት አደረግን። የተሽከርካሪው መሰረቅ ጥቆማ የደረሰው ፖሊስም ፍለጋውን በመቀጠል በማህበረሰቡ ትብብር ተጠርጣሪውን ከ9 ግብረ አበሮቹ ጋር ከነ ኤግዚቢቱ ሊይዙት መቻላቸውን የየካ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ጌታሁን ሙሉጌታ ገልጸዋል። በጥበቃነት የሚሰራው ተጠርጣሪ በተለያዩ መታወቂያ ስሞች እንደሚጠቀምም መርማሪው አክለዋል። የግል ተበዳይ በአፐር ናይል ሪል ስቴት ላይ ስለሚኖሩ በራሳቸው ስም ተመዝግቦ የሚገኘውን ቀይ ፋይፌል መኪና በግራውንድ ላይ አቁመው እያለ ተጠርጣሪ በወቅቱ በዋቢ የጥበቃና አገልግሎት ድርጅት ውስጥ ተቀጥሮ የሚሰራ በጥበቃነት ከሌሎች ግብረ አበሮች ጋር በመሆን ተደዋውሎ በማስተር ኪ ወይም ተመሳሳይ ቁልፍ በሚባል ቁልፍ ገብተው ካስነሱ በኋላ እያሽከረከሩ በሚሄዱበት ሰዓት ላይ ፖሊስ ብርቱ ክትትል በማድረግ ከዚህ ከ22 አካባቢ ወስዶ ወደ ንፋስ ስልክ አካባቢ እያሽከረከሩ ያለ መኪናው በወቅቱ ያው ትንሽ ነዳጅና የተለያዩ ቴክኒካል ችግሮች ስለነበረባቸው ሲቆሙባቸው ፖሊስ ተጠራጥሮ በሚያስቆሙባቸው ሰዓት ላይ ተጠርጣሪዎች መኪናውን መግፋት ጥለው ሊያመልጡ ሲሉ በፖሊስ ክትትል ይያዛሉ። ጥበቃ የሚቀጥሩ ድርጅቶችና ተቋማት እንዲሁም ባለሀብቶች የጥበቃ ሰራተኝነት ለመቅጠር የሚመጡ ግለሰቦችን ትክክለኛና ማንነታቸውን የሚገልጽ ማስረጃ መሆኑን ማረጋገጥ እንዳለባቸው መርማሪው መልእክት አስተላልፈዋል።